ኦሪት ዘፍጥረት ምዕራፍ 30 ራሔልም ለያዕቆብ ልጆችን እንዳልወለደች ባየች ጊዜ በእህቷ ቀናችባት። ያዕቆብንም ልጅ ስጠኝ፣ ይህስ ካልሆነ እሞታለሁ አለችው። ያዕቆብም ራሔልን ተቆጥቶ በውኑ እኔ የሆድን ፍሬ በነሳሽ በእግዚአብሔር ቦታ ነኝን? አላት። እርሷም ባሪያዬ ባላ እነሆ አለች፣ ድረስባት፣ በእኔም ጭን ላይ ትውለድ፣ የእርሷም ልጆች ለእኔ ደግሞ ይሆኑልኝ አለች። ባሪያዋን ባላንም ሚስት ትሆነው ዘንድ ለእርሱ ሰጠችው። ያዕቆብም ደረሰባት፣ ባላም ጸነሰች፣ ወንድ ልጅንም ለያዕቆብ ወለደችለት። ራሔልም እግዚአብሔር ፈረደልኝ፣ ቃሌንም ደግሞ ሰማ፣ ወንድ ልጅንም ሰጠኝ አለች። ስለዚህ ስሙን ዳን ብላ ጠራችው። የራሔልም ባሪያ ባላ ደግማ ጸነሰች፣ ለያዕቆብም ሁለተኛ ወንድ ልጅን ወለደች። ራሔልም ብርቱ ትግልን ከእህቴ ጋር ታገልኩ አሸነፍኩም አለች። ስሙንም ንፍታሌም ብላ ጠራችው። ሊያም መውለድን እንዳቆመች ባየች ጊዜ ባሪያዋን ዘለፋን ወሰደች፣ ሚስት ትሆነውም ዘንድ ለያዕቆብ ሰጠችው። የሊያ ባሪያ ዘለፋም ወንድ ልጅን ለያዕቆብ ወለደች። ሊያም ጉድ አለች፣ ስሙንም ጋድ ብላ ጠራችው። የሊያ ባሪያ ዘለፋም ዳግመኛ ለያዕቆብ ወንድ ልጅን ወለደች። ሊያም ደስታ ሆነልኝ፣ ሴቶች ያመሰግኑኛልና አለች። ስሙንም አሴር ብላ ጠራችው። ሮቤል ስንዴ በሚታጨድበት ወራት ወጣ፣ በእርሻም እንኮይ አገኘ፣ ለእናቱ ለሊያም አመጣላት። ራሔልም ሊያን የልጅሽን እንኮይ ስጪኝ አለቻት። እርሷም ባሌን መውሰድሽ በውኑ ጥቂት ነገር ነውን? አሁን ደግሞ የልጄን እንኮይ ልትወስጂ ትፈልጊያለሽን? አለቻት። ራሔልም እንኪያስ ስለ ልጅሽ እንኮይ በዚህች ሌሊት ከአንቺ ጋር ይተኛ አለች። ያዕቆብም ሲመሽ ከዱር ገባ፣ ሊያም ልትቀበለው ወጣች። እንዲህም አለችው፣ ወደ እኔ ትገባለህ፣ በልጄ እንኮይ በእርግጥ ተከራይቼሃለሁና። በዚያችም ሌሊት ከእርሷ ጋር ተኛ። እግዚአብሔርም የሊያን ጸሎት ሰማ፣ ጸነሰችም፣ አምስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም ባሪያዬን ለባሌ ስለሰጠው እግዚአብሔር ዋጋዬን ሰጠኝ አለች። ስሙንም ይሳኮር ብላ ጠራችው። ሊያም ደግማ ጸነሰች፣ ስድስተኛ ወንድ ልጅንም ለያዕቆብ ወለደች። ሊያም እግዚአብሔር መልካም ስጦታን ሰጠኝ፣ እንግዲህስ ባሌ ከኔ ጋር ይኖራል፣ 6 ልጆችን ወልጄላታለሁና አለች። ስሙንም ዛብሎን ብላ ጠራችው። ከዚያም በኋላ ሴት ልጅን ወለደች፣ ስሟንም ዲና አለቻት። እግዚአብሔርም ራሔልን አሰበ። እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወገደ አለች። ስሙንም እግዚአብሔር ሁለተኛ ወንድ ልጅን ይጨምርልኝ ስትል ዮሴፍ ብላ ጠራችው። ራሔልም ዮሴፍን ከወለደች በኋላ ያዕቆብ ላባን እንዲህ አለው፣ ወደ ስፍራዬ ወደ አገሬም እመለስ ዘንድ አሰናብተኝ፣ ስለ እነርሱ የተገዛሁላቸውን ሚስቶቼንና ልጆቼን ስጠኝና ልሂድ፣ የተገዛሁልህን መገዛት ታውቃለህና። ላባም በዓይነ ፊት ሞገስን የማገኝ ብሆንስ ከዚሁ ተቀመጥ፣ እግዚአብሔር በአንተ ምክንያት እንደ ባረከኝ ተመልክቻለሁና አለው። ደሞዝህን ንገረኝ፣ እርሱንም እሰጥሃለሁ አለ። እርሱም አለው፣ እንዴት እንዳገለገልኩ ከብትህንም እንዴት እንደጠበቅኩልህ አንተ ታውቃለህ። ከእኔ መምጣት በፊት የነበረህ ጥቂት ነበርና ዛሬም እጅግ በዛ። ወደ አንተ በመምጣቴ እግዚአብሔር ባረከ። አሁንም እኔ ደግሞ ለቤቴ የምሰራው መቼ ነው? እርሱም የምሰጥህ ምንድን ነው አለ። ያዕቆብም አለው፣ ምንም አትስጠኝ፣ ይህንንም ነገር ብታደርግልኝ እንደገና በጎችህን አበላለሁ እጠብቃለሁም። ዛሬ በመንጎች በኩል አልፋለሁ፣ በዚያም ከበጎች መካከል ዥንጉርጉርና ነቁጣ ያለበቱን ጥቁርንም በግ ሁሉ ከፍየሎቹም ነቁጣን ዥንጉርጉር ያለበቱን እለያለሁ፣ እነርሱም ደሞዜ ይሆናሉ። ስለዚህም በፊትህ ያለውን ደሞዜን ለመመልከት በመጣ ጊዜ
ወደፊት ጻድቅነቴ ይመሰክርልኛል። ከፍየሎች ዥንጉርጉርና ነቁጣ የሌለበት ከበግ ጠቦቶችም ጥቁር ያልሆኑ ሁሉ እርሱ በእኔ ዘንድ ቢገኝ እንደተሰረቀ ይቆጠርብኝ። ላባም እነሆ እንደ ቃልህ ይሁን አለ። በዚያም ቀን ከተባቶቹ ፍየሎች ሽመልመሌ መሳይና ነቁጣ ያለባቸውን ከእንስቶቹም ፍየሎች ዥንጉርጉርና ነቁጣ ያለባቸውን ነጭ ያለበትን ማንኛውንም ሁሉ ከበጎችም መካከል ጥቁሩን በግ ሁሉ ለይቶ ለልጆቹ ሰጣቸው። በእርሱና በያዕቆብ መካከልም የ3 ቀን መንገድ ያህል አራቃቸው። ያዕቆብም የቀሩትን የላባን በጎች ይጠብቅ ነበር። ያዕቆብም ልብን ለውዝ ኤርሞን ከሚባሉት እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለው ነጭ እንዲታይ ነጭ ሽመልመሌ አድርጎ ላጣቸው። የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር። በጎቹም በትሮቹን አይተው ከመጎምጀታቸው የተነሳ ጸነሱ። በጎቹም ሽመልመሌ መሳይና ዥንጉርጉር ነቁጣም ያለበቱን ወለዱ። ያዕቆብም ጠቦቶቹን ለየ። ሽመልመሌ መሳይና ጥቁር ያለባቸውን በጎቹንም ሁሉ በላባ በጎች ፊት ለፊት አኖረ። መንጎቹንም ለብቻቸው አቆማቸው። ወደ ላባም በጎች አልጨመራቸውም። እንዲህም ሆነ፣ የበረቱት በጎች በጎመጁ ጊዜ በጎቹ በትሮቹን አይተው በበትሮቹ አምሳል ይጸንሱ ዘንድ ያዕቆብ በትሮቹን በውሃ ማጠጫው ገንዳ ውስጥ ከበጎቹ ፊት አደረገ። በደከሙ በጎችም ፊት በትሩን አያደርገውም ነበር። የደከሙትም ለላባ የበረቱትም ለያዕቆብ ሆኑ። ያ ሰውም እጅግ ባለጠጋ ሆነ። ብዙም ከብት፣ ሴቶችም ወንዶችም ባሪያዎች፣ ግመሎችም አህዮችም ሆኑለት።